ኢላስቲክ ዲማንድ ቨርሰስ ኢንኢላስቲክ ዲማንድ። እኔ ሃና ነኝ። ይህ የኢኮኖሚክስ ቻናል ነው። ኢኮኖሚክስን በቀላሉ መረዳት ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። እስቲ አንድ ጥያቄ ልጠይቃችሁ። የጨው ዋጋ በእጥፍ ቢጨምር ለጨው ያለው የሰው ልጅ ፍላጎት የሚጨምርና የሚቀንስ ነው የሚመስላችሁ? ይህ ፕራይስ ኢላስቲሲቲ ኦፍ ዲማንድ ነው። የእቃው ዋጋ በመጨመሩ ምክንያት ለእቃው ያለን ፍላጎት ይጨምራል ወይስ ይቀንሳል የሚለውን ሜዥር ለማድረግ ያግዘናል። ፕራይስ ኢላስቲሲቲ ኦፍ ዲማንድ ውስጥ ሁለት ኮንሰፕት አለ። ኢላስቲክ እና ኢንኢላስቲክ ይባላል። የእቃው ዋጋ በመጨመሩ ፍላጎት ላይ ወይም ዲማንድ ላይ ምንም ለውጥ ካሌለው ያኛውን ኢንኢላስቲክ እንለዋለን። ለምሳሌ እነዚህ ኔሴሲቲ ጉድ ናቸው። ልክ እንደ ጨው የጨው ዋጋ 3፣ 4፣ 5፣ 6 እጥፍም ቢጨምር የሰው ልጅ ጨው መግዛቱን አያቆምም። ሌላው ደግሞ ሌግዠሪ ጉድ ነው። ይህ ኢንኢላስቲክ እንለዋለን። ዋጋው በጨመረ ቁጥር ፍላጎታችንም ሊቀንስ ይችላል። ለምሳሌ ልብስ ሆኖ በጣም ሌግዠሪ ልብሶች አሉ። እነሱን ከት ማድረግ እንችላለን። እስቲ ጥያቄ ይጠይቃችሁ። በኢትዮጵያ ውስጥ ሞር ኢንኢላስቲክ የሆነው ጤፍ ነው ወይስ ቡና ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በዛውም ሰብስክራይብ። ባይ